በእናትሽ አቢ በእናትሽ ተው ተረጋጋ። ለምን ትላለህ? ቆይ መጀመሪያ ተረጋጋ። እናንተ እንደዚህ በተፈጠረ ቁጥር ሰው መበጥበጥ ተረጋጋሽ። እዚህ በቃ አታስገቡኛ ወይ በቃ ስሜታዊ ሆናለች ልጅቷ። ስለተናደደች ነው እንደዛ አይነት ነገር የተናገርኩት። እና እሷ ስሜታዊ በሆነች ቁጥር እሺ እኔም ወንድሜ መሰደብ አለበት እንዴ? ለምንድን ነው የምረዳሽ? ለምን ተዋሽኛለሽ? ለምን በርትቼ ስለቆምኩ ነው? ለምን አትረዳትም አንተ? መጀመሪያ ምንድነው የምረዳት? እናንተ ሁሌ እንደ ሕፃን አይደብራችሁም እንዴ? የነበራቸውን ግንኙነት በልብ ከሚያለው በኋላ ያላደርጉት ለምንድነው? ዋሽተህ ነው ምናምን ትይታለህ። ለምን ትናገረኛለህ? እናንተ አሰሙም እንዴ? ሰላም ውድና የተከበራችሁ የኛ ቤተሰቦች ሰላም ባያችሁ። ሰላም እንዴት ናችሁ? እኛ ደህና ነን። ቆያችሁ? እኛ በጣም ደህና ነን አለን። ዛሬ እንግዲህ ከናኒ ጋር መጥቻለሁ በድጋሚ አሪፍ ጊዜ ነበረ። ማለት ትንሽ ቀሎኝ ነበረ፣ አንቺ ካወራሽ በኋላ ምናምን ቀሎኝ ነበረ። ተመልሼም ስመጣ በጣም ብዙ ምክሮችን መክረሽኛል፣ ተምሬያለሁ። ተስፋ ልቆርጥ ነበር በብሩኬ ማለት ነው። ግን በቃ ከዛም በኋላ ደግሞ የመከርሽኝ ምክሮች ምናምን እንደዚህ አይደለም መናደድ ያለ ነው ምናምን ካልሽኝ በኋላ አንዳንድ ነገሮች ሊፈጠሩ ይችላሉ አይደል? ስታወሪ ይቀላል። አዎ። ግን ለዛም ነው ዛሬ ተመልሰን የመጣ ነውና እሷም ሞክራ ነበረ ስልክ እሱን ለማግኘት ምናምን ሞክራ ነበር። ግን ያው የእሷንም ስልክ እያነሳ ስላልሆነ ዛሬ መጣ ነው ሀብቴን ለማሳመን ነው። ያው ከካሜራ በፊት ካሜራ ይዘን ከመምጣታችን በፊት አውርተነዋል። ግን ሊሰማም ፈቃደኛ አይደለም። አዎ እዚህ ውስጥ አትግቢ ምናምን እያለች ነው አንቺን። አዎ በዚህ መሀል እንዳትገቢ ምናምን እያለች ነው ደጋግሞ እና አሁንም እየተናደደ ነው። በቃ እኔ በእናንተ መሀል አልገባም እያለ ነው እሱም። ግን ዛሬ ግዴታ ያስፈልገኛል። ለምን የአንቺንም ስልክ ስላላነሳ ያ በእኔ በኩል ያለው ነገር ስላልተሳካ ግዴታ ደግሞ እሱ ደግሞ ያገኘዋል በእርግጠኝነት ስለሚችል እሱን ያለን አማራጭ ታላቅም ስለሆነ ይፈራዋል ብዬ አስባለሁ። እና እንዴትም ብሎ ያገኘዋል። ከካሜራ ጀርባ ስላልሰማን ካሜራ ይዘን ስንመጣ ያው እናንተንም አክብሮ እሺ ይላል ብለን አስበን ነው ካሜራ ይዘን የመጣ ነው። እና እኔ እንጃ አላቅም። እሺ ቢለኝ ደስ ይለኛል። እኔ በሞከረስ ቅድም አይተሽዋል እንዴት እንደተቆጣ። ቅድም በጣም ተቆጣ። እኔ እናንተንም እኔ ራሱ የተሳቀቅኩ ነው። በቃ እናንተም ራሱ በእኔ ምክንያት እኔ ባመጣው ጣጣ ምክንያት እናንተንም ማይሆን ነገር ውስጥ እየከተትኳችሁ እንደሆነ አውቃለሁ። ግን በጣም ታስፈልጉኛላችሁ በዚህ ሰዓት። ልክ ነው። እኔም እሱን አስቤ ነው ያው አሁን ካለው ነባራዊ ሁኔታ አንፃር የእኛን ነገር ትንሽ እንትን እንበለውና እሱን ላሳምነው በሚለው ነው እንጂ ያው የኛም ነገር እንግዲህ እኔ በነገራችን ላይ ባትመክሪ ኑሮ አልሞክርም ነበረ ድጋሚ እንደዚህ አይነት ነገር ለማድረግ። ግን በቃ በሰዓቱ አናዶኝ ነበረ ምናምን እንዴት ፕራንክ አይደል እንደ ያደረኩት ምናምን ብዬ አናዶኝ ነበርና አንቺም ጋር መጥቼ እንደዛ ደብሮኝ ምናምን አልቅሼ ካወራሽ በኋላ ከዛ አንቺም ሞከርሽለት። እኔም ሞከርኩኝ። አሁን እዚች ጋር ስላላወራሁት ነው እንጂ ሞከርኩኝ። በነገርሽ ላይ ስታወሪበትና ስትነጋገሪ የማይፈታ ነገር የለም። ትላንትም ያልኩሽ እሱን ነው። ግን ያው የሞከርኩበት መንገድ ደግሞ ምናልባት አልተሳካም፣ ላገኘው አልቻልኩኝም። ስለዚህ ያው ያለን አማራጭ ደግሞ ትናደጃለሽ ሁላ ማለት የሆነ ሰው እንዴት አይረዳኝም ምናምን ብለሽ ትናደጃለሽ። እኔ ትናንት እንደውም አንቺ ሞክረሽለት ምናምን ከዛም በኋላ በጣም እሱን ለማግኘት ስትሞክሪ እንደዛ ሲሆን ስልኩን አለማንሳት፣ አለመመለስ፣ አለማውራት ምናምን ነገር ሲያደርግ በጣም አናዶኝ ተስፋ ልቆርጥ ነበር። ግን እንድመለስ ደግሞ አድርገሽኛል። እኔ ደግሞ በጣም ገገማ ነኝ። የሆነ ነገር እንትን ስል ችግር አለብኝ። እንደዛ የምትይ ከሆነማ በጣም ብዙ ነገሮች ነው በደቂቃዎች ልዩነት የሚበላሹት። የምትወስኛቸው ውሳኔዎች እኮ ነገ ላይ ያሉትን ሪዛልት አይተሽ ነው መወሰን ያለብሽ። በተናደድሽ ሰዓት የምትወስኚው ውሳኔ ምንም ነው የማይጠቅምሽ። ለዛ ነው እኔም ከተለያየን በኋላ ድጋሚ ተደዋለን ስናወራ የነገርኩሽ ነገር እሱን ነው። ያው ቸኩለን ያደረግናቸው ነገሮች በኋላ እዚህ ይጸጽቱናል በጣም። ስለዚህ ብዙ የገነባሽውን ነገር ደግሞ ለመናድ በጣም ጥቂት ደቂቃ ነው የሚበቃው ማለት ነው። ለዛ ስለሆነ እኔም ትንሽ ሰከን እንድንረጋጋና ያሉንን አማራጮች በሙሉ ለምን አልተጠቀምንም ብለን እንዳንናደድ እንጠቀምና የሚከፈለው ዋጋ እንክፈልና ከዛ በኋላ ማይረዳኝ ከሆነም እንግዲህ ሁሉም ሰው የራሱን ህይወት ይኖራል አይደለ? ያው ይረዳናል ብለን እንጀምረው ተስፋ አድርገን እንጀምር ይሻላል። ምክንያቱም
ያው ያፋችንን ፍሬ ስለምንበላ እንግዲህ አሁን አንድ ያለኝ ሀብቴ ብቻ ነው ተስፋዬ። እንግዲህ እሱማ ያው እዛ ኮብልሎ ቀርቶ ምንም ሊሰማን አልቻለም። ቅድም በጣም ተጨቃጨቅን። እሺ ሳትነግሪ ብቻ ይዘሽ ነይ። ለምን መሰለሽ ካሜራ ሲያይ እሺ ሊል ይችላልና ለዛም ነው አይደል ሐሳባችን ካሜራ ሲያመጣ ነውና እንዳታወሪ ምናምን ብሎ ሁላ እንትን አለ። በጣም ትንሽ ተቆጣ። ሌላኛው ክፍል ገብቶ እንትን ቁጭ ብሏልና ተቆጣ ምናምን። እሷም ተቆጣት። እኔም ሼም እያያዘኝ ነው በሁለቱ መሀል እየገባው ሼም ያዝሽ። ቅድም ያለውን ነገር ሰምተናል። አሁን ትንሽ ከተረጋጋ ላምጣውና ምንም ሳትይ ብቻ ምንም ሳላንዴ ፈልጌ እናውራው። ከዛ ካሜራ ቀድሜ ካሜራ ነው ማሳየው። እዛ ጋር ካሜራ አለ እምቢ ማለት አይቻልም ነው ያለን ምድብ እንጠቀም። ለምን እንሰጣት አይመስልሽም? እሺ መጣሽ። እንግዲህ ቤተሰቦች ናኒ የተቻላትን ያክል እየሞከረችልኝ ነውና እኔ እንጃ። በነገራችን ላይ በጣም ተናድጄ ነበር። አንዳንድ ጊዜ ባልሆናችሁት ነገር ስትወቀሱ በጣም ያበሳጫል አይደለ? ማለት እናንተ ባላደረጋችሁት ነገር ባልሆናችሁት ነገር ምንም ሳታስቡት ለአይምሯችሁ ራሱ ሳያስበው መወቀስ በጣም ያሟል። በጣም ነው የሚደብረው። እኔ አሁን እየተሰማኝ ያለውን ስሜት ልነግራችሁ አልችልም። በጣም ከባድ ነው። ግን ምንድነው ናኒ እያገዘችኝ ነው። ቢያንስ ትናንት እንደውም ለእሷ ራሱ ከዛ በኋላ ከቪዲዮ ከካሜራም ጀርባ ምናምን ስትሞክር እምቢ እንዳትለኝ እዛ ጋር ካሜራ አለና እምቢ እንዳትለኝ እና ቁጭ በልና አወራለሁ። ይባላል 5 ደቂቃ ብዙ ጊዜህን አልወስድም እና ቁጭ በል እቀመጣለሁ። እሺ ቁጭ በል እናንተ ጭቅጭቅ ራሱ ሀብቴ ማለት በቃ ትብብርህን እፈልጋለሁ። ምን እኔ ይኸው ቤተሰቦችም አሉ። የመጨረሻ እድሌን ነው እየሞከርኩ ያለሁት እና ብሩኬ ጋር ደውልልኝ። ለምን በቃ ቢያንስ እንድናገኘው ብቻ ምን አለ እሱ ምንም በቃ እሱን ማውራት ብቻ ነው የምፈልገው። ምን እንድትደውልለት እንድናገኘው ብቻ አድርገኝ። በቃ እሱ ማግኘት ብቻ ነው። ስልኩን አጥፍቶ አንቺም ትናንትና የተናገርሽው ነገር እንትን ምልልሽ እንዳይመስልሽ እኮ አካበድከው እኮ። ቢያንስ እንድናገኘው አድርገን ከዛ በኋላ ያለውን ለኛ ተው በቃ እኔ ምን ጸብ ምናምን አይደል ልጣለው አይደለም። እግዚአብሔር እናንተ እንደዚህ በተፈጠረ ቁጥር ሰው መበጥበጥ አይደብራችሁም እንዴ? ደራሲ እሺ ሀብቴ ተረጋጋ። አሁን ነገሩን ማለት ነው ቀለል አድርገው እንድናገኘው ብቻ አድርገን አይደል? እሱን ማግኘት ብቻ ነው የምፈልገው። ከዛ አወራዋለሁ። አንዴ ደውልለት። ምን አሁን አንቺ እርግጠኛ ነኝ ካንተ ጋር ትገናኛላችሁ፣ ታወራላችሁ እኮ ወንድምክ ስለሆነ ምንድነው የምትለፈልፈው? እኔን ኮንታክት ለሆነ ላገናኛለሁ። በዛ ልክ ማውራት የለብሽም። በቃ እሱ ተናግሬያለሁ። እኔ አሁን እዚህ ጋር አላወራም። እኔ ለአንቺ ለብቻሽ አወራሻለሁ። ምንድነው አሁን ከኔ የምትፈልጉትን ብቻ ንገሩኝ። ምግብ ደውልለት ብቻ ነው የምፈልገው። ደውልለት እሱን ማግኘት ብቻ ነው የምፈልገው። ንገሪኝ ወንጀል እናንተ ሁሌ ተረጋጋሽ። እሺ እዚህ በቃ አታስገቡኛ ወይ እኮ እሺ የመጨረሻ እድል ብቻ ልሞክር። ከዚህ በኋላ እንትን አላስገባም። ጨርሳለሁ አላልሽም? ጨርሳለሁ። እኔ ሊያገኘኝ ስላልቻለ በአንተ በኩል እኔ እንደማገናኛት ነግሬያት ነው። ሀብቴ ምንም እየተረዳችኝ አይደለም። እኔ ምንም ያደረኩት ነገር ምንድነው ያልተረዳሁሽ? አይ ምንድነው ያልተረዳሁሽ? ምንድነው አንቺን ያልተረዳሁሽ? እኔ ምንድነው? እሺ እኔ የምር ሀብቴ እኔ አድርጌዋለሁ ብለህ ታስባለህ? ምን አውቃለሁ እኔ እኮ እሺ ምን አውቃለሁ እኔ አርገሽም ቢሆን እኮ እኔ ምን አውቃለሁ እኔ አብሬሽ አሉ እኮ ልክ ነህ። ምን የምታውቀው ነገር ላይ ይችላል፣ ግን ቢያንስ ተረዳኝ። አንዴ ደውልለትና ቢያንስ የት እንዳለ ይበጥበጥ። አይበጠበጥም። ቀስ ብለሽ ታናግሪያለሽ። እኔ እዚህ እንዲመጣ አይደለም፣ ቢያንስ ድምፁን ብቻ ልስማው። እሺ ድምፁን ብቻ መስማት ነው የምፈልገው። የት እንዳለ ራሱ ምንም እኮ የማውቀው ነገር የለም። ኧረ በእናትሽ እዚህ ሙድ አትያዥብኝ እኔ ላይ በእግዚአብሔር። እኔ እንደዛም ለምን ሙድ ይዛለሁ? አንተ ጋር ቢያንስ እኮ ታላቄ ነህ፣ አከብረዋለሁ። እና ለምንድን ነው አንተ ላይ ሙድ የሚይዘው? እንደዛ አላደርግም። አንዴ ብቻ ደውልለት። አንዴ ብትደውል እርግጠኛ ነኝ ያለበትን ስለምታውቅ ነው አይደለም እንዴ የምትለው? አውቃለሁ እኮ እሺ ደውል። ያለበትንም አውቃለሁ፣ ሁሉንም አውቃለሁ። እሺ የት ነው ያለው? ምን እያደረገ ነው? እኔ ምን ዋሽተሽውስ ቢሆን አንዱ ሸጥቶ የምሬን ነው። እኔ ከፈለክ እሱ እዚህ መጥቶ ፊት ለፊት እነግርሃለሁ። ምንም አዲስ ነገር የለም። ደውልለታለሁ። እኔ ደውልለታለሁ። እሺ ደውልለትና ግን እዚህ እንዳበጠብጡ በቃ ጎረቤት አለ። ችግር የለውም። እኔ አልጣላም፣ የምር አልጣላም። አዎ እኔ ተረጋግቼ አወራዋለሁ። አንቺ ለምን አትደውይለትም?
አያነሳም የኔን ስልክ ቢያነሳልኝ እኔ ለምን አላስቸግራለሁ የኔን ማለት ከትናንት ጀምሮ እየሞከርኩ እና ታዲያ እንደዛ እንትን ብለሽ ስልኩም ሲጀመር እንትን ነው ምንም እኮ ይሄን ያክል የሚያስቀይም ነገር አላወራችሁም ለኔ ብላ እኮ ነው እንደዛ ራሱ እንትን ያለው የሚያስቀይምም ቢሆን በቃ እኔና እሷ መጨረስ ያለብንን እንጨርሳለን እንጂ እዛ ጋር እንትን እንድትቀየማት አልፈልግም እሷ ምንም አላደረገችም እኔ ነኝ በመሀል እየገባሁ ያለሁት አባቢ እንዴት ነሽ እሺ ቤት ነኝ አንዴ ፈልጌ ነበር እና አንዴ የሆነ ነገር አዘጋጅቼ ነው አይ እንድታየው ነው አዘጋጅቼ የሆነ ነገር እንድገመግምልኝ ፈልጌ ነው እኔ እንዳለው ምንም ችግር የለም ንገረው እኔ እንዳለው ናኒ ነች ና አንተ እዚህ በቃ አይሚ ትመጣ ይሆናል ወይ እንደውልላታለን ፈልጋት ነው እሺ ና ወንቻው ገና ሳትጀምሪ ልበጠብጭ ነው እኔ ልበጠብጥ አይደለም አምኖበት እንዲመጣ ነው ከጸብ እንዳይፈጥር ነው ምን አምኖበት ይመጣል ያው እሷ ማለት ሳትነግሩኝ ለምን አስመጣችሁ ምናምን ብሎ ደግሞ ችግር ይፈጥራል ምንም አይፈጥርም አንዴ ብቻ ይምጣና የምናወራበትን መንገድ እንሞክራለን እኮ ምንም የሚል ጉዳይ የለም ውዴ ያደብራችሁም እናንተ ራሱ በጣም ይቅርታ ሀብቴ እኔ እዚህ ውስጥ ላስገባ ፈልጌ አልነበረም ግን በቃ ያው እንደምታየው ነው እሱ ራሱ እንዴት እንደሚሆን ምንም እኮ እየተረዳኝ አይደለም እኔ እንዴት እንደዛ አደርጋለሁ እሱ ላይ እኔ ወይ ዋሽተሽ ቢሆን የመጨረሻ ሁለታችሁንም አልሰማችሁም እኔ አልዋሸሁትም ለምን ያስዋሸኛል እኔ ምንም ነገር ያዋሸሁት ነገር የለም እሱ ግን እኔን መረዳት አልፈለገም ነግሬዋለሁ ደግሞ ፕራንክ ብቻ ነው ያደረኩት ቆይ አንተ ፕራንክ አድርገህ አታውቅም ናኒ ባቀም በቃ እዛው ተራራርቼ ነው እንትን እኮ ሳስረዳው ደግሞ እሱ ሊረዳኝ ፈቃደኛ አልሆነም በፕራንክ እኔም የተረዳሁት በዛ መንገድ ነው በቃ ፕራንክ ከባድ ፕራንክ እንደራረጋለን ለዛ ነው ብዬ ነው እንደዚህ አይነት ነገር ውስጥ እንትን ያልኩት ማለት ነው እንጂ አንተ እንድትበሳጭም አይደለም ገባ አይደለ አንቺ ዝም በይ በቃ ካንቺ ጋር በኋላ እናወራለን ነው ማንም እንትን እንዲልሽ እኮ አልፈልግም አንቺም ብትሆኝ ግን እንደዛ አይነት ትላንትና ያወራሽው አሁን እናንተ እንደምታረጉት አይነት አይደለም ምን አረጋግኝ በቃ ስሜታዊ ሆናለች ልጅቷ ስለተናደደች ነው እንደዛ አይነት ነገር የተናገርኩት እና እሷ ስሜታዊ በሆነች ቁጥር እሺ እኔም ወንድሜ መሰደብ አለበት እንዴ አንቺ ታስቢ አልተሳደበችም እኮ ተበሳጭታ ስለነበር ነው ተበሳጭቼ የተናገርኩት ነገር ነው ጻጋ እንጣና ምን እንደሚል እኔ ዋሽታችሁ ከሆነ እኔ አልሰማም እኔ አይሚ የምር ዋሽታችሁ ከሆነ ድጋሚ እንደዛ አይነት ነገር እኔ ለምን ዋሻለሁ ቆይ ስታይኝ ዋሽ ሰው ነኝ ዋሽቻ ቃለው ከዚህ በፊትስ ምናልባት የሆነ በውስጥሽ ሌላ ነገር እንትን ብለሽ እኔ እንዴት እንደዛ አደርጋለሁ እንዴት ደግሞ ምንስ ያስዋሸኛል አሁን ግን ያለሽ እውነት ያለሽ ጊዜ ስለሆነ መናገር ነው ያለሽ በቃ እሱን ብቻ ነው የምፈልገው እኔ መናገር ብቻ ነው የምፈልገው ለአንዴና ለመጨረሻ ጊዜ ነግረዋለሁ ከዛ በኋላ የማይረዳኝ ከሆነ በቃ እኔ ምንም ማድረግ አልችልም ካልተወራበት እኮ ምንም የሚፈታ ነገር የለም ደግሞ ሰው ባልሆንክበት ሲወቅስህ ያበሳጫል በጣም ያናድዳል ፕራንክ አድርገህ ደግሞ በተለይ ነገሮች ሲዞሩ ያበሳጫል ማይደክማችሁ ሰዎች ትርሜ ልካችሁ ሴት ስትባሉ ግን ማረኝ እንዴ አይደክማችሁም በቃ የሆነ የምታመጡት ጣጣ ራሱ ካናዳችን ላይ ወርድ እኛ ምን አደረገ ፕራንክ ነው እኮ በቃ ፕራንክ ይሁን በቃ ምንም ይሁን የምታመጡት ጣጣ ደስ አይደለም ጣጣችሁ ራሱ አያልቅም ሁሌ ጭቅጭቅ ነው እሺ በቃ አትበሳጭ ችግር የለውም በቃ እሺ እስኪመጣ እንጠብቀውና እኔ በአንተ ፊት ሁሉንም ነገር እነግረዋለሁ መቼም አንተ እያለ እኔ አልዋሽም በእርግጠኝነት ትዋሻለችም ብላ አታስብ እሱ ነው ደረስ እሺ በቃ መናገር ብቻ ነው ያለንን ልጅ ተጠቅመናል በባዩን በቦሊን ብለን ሀብቴ ራሱ በጣም እየተናደደ እሱን ታዩ ነው ያረጋጋዋለሁ ችግር የለም አንቺ ብቻ ታና እኔ እናንተንም ራሱ እያጣላችሁ ምንም እንደሆነ እቺ ማለት ነበር እንዴ
ግባና እኔ እየዋሸችኝ እኔ ከእሷ ጋር መቀጠል አልችልም። አንቺ ምንም ያልገባሽ ነገር አለ። ለምንድን ነው የምንረዳሽ? ለምን ተዋሽኛለሽ? እኔ ቃል ገብቼለታለሁ እንደማልጣላ ቃል ገብቼለታለሁ። እኔ አንቺ ካለሽ እኔ እጣላለሁ፣ በጠብጣለሁ። እዚህ ብሩኬ ለምንድን ነው መረዳት አይፈለግከው? እኔ ለምን ተዋሽኛለሽ? አንቺ ነኝ እንዴ? እኔ አልዋሸሁም። በቃ ደግሞ ከማንም ጋር ታነካኪኝ። በቃ ናንዬ ተይ፣ በቃ እንትን አትበይ እሺ። እግዚአብሔር ምንም ያልገቡሽ ብዙ ነገሮች አሉ። ግልጹን ነገር የምትነግሪያት ከሆነ እንደ እህት ንገሪያት። እኔ እኮ የነገረችኝን አወራን እኮ። ለምንድን ነው የዋሸሁ? አስመስለህ የምታወራው? እኔ ምንም አልዋሸሁም። ባትዋሽኝ እኔ አንቺ ላይ ለምን እንደዚህ ሆናለሁ? ሀይሚ ለምን ሆንብሻለሁ እንደዚህ? ባትዋሽኝ እኔ አልዋሸሁም። ቆይ ጓደኛ የኔ ልብ አይሰበርም እንዴ? ለምን በርትቼ ስለቆምኩ ነው። ለምን አትረዳትም አንተ? መጀመሪያ ምንድነው የምረዳት? እናንተ ሁሌ እንደ ህፃን አይደብራችሁም እንዴ? እናንተ እኔ ምንም አላረኩም። በቃ ይኸው ልጠፋም እየሞከርኩኝ መጥፋት አልችልም። ብሩኬ ለምን ትጠፋለህ? ቀስ ብለህ አዳምጣት መጀመሪያ። እኔ ምንም ያደረኩት ነገር የለም። እኔ ምንም አልዋሸሁትም እንዴ። ግን የዋሸሁ ካስመሰለች እኔ እኮ አንቺ እንደው ምንም እንዳልተናገርኩሽ ታውቂያለሽ። አካረክሽ ነገር አንፃር ምንም አላልኩሽም። አንቺ እንዴ ምን ብዬሻለሁ? ምንም አላልኩሽም። በቃ እኔም ከማናችሁ ጋር ይኸው ከፍጹሜም ጋር መልካም ይሁንልሽ። በቃ እሱም መቶ ምንድን ነው ያለኝ? እሱ ራሱ ስማ፣ ምንድን ነው የምታወራው? ሀብቴ አንተ በእናትህ ምንም ትክክለኛ ነገር ይኸው የነበራቸውን ግንኙነት በድብቅ ከሚያደርጉ ኋላ ላድርጉት። በቃ ለማን ነው አሳልፌ የምሰጥሽ? ለማን ነው አሳልፌ የምሰጥሽ? ለማን ነው አሳልፌ የምሰጥሽ? አንቺ እኮ ነሽ የተውሽኝ አይደል እንዴ? እኮ ታዲያ ከሱ ጋር ነው መልካም እንዴ? እየደበቅሽኝ እሱ እያመነ እየደበቅሽኝ። ሀብቴ እኔ ምንም አልደበቅኩትም። ተረዱኝ በእግዚአብሔር። አይደለም ለፕራንክም ቢሆን እንዴት ነው አልጋ ላይ ራሱ የምትገናኙት? አሁን ላወራ በልኩ ብዙ ነገር ነው የማወራሽ። ጓደኛ ነው ብዬ አስቤ ነው። ጓደኛ ታዲያ እሺ፣ ለምን እሱ ሀሳቡን ቀየረ? ለምን አለ እንደዛ? የቆየ ግንኙነት አለ። ለምን አለ? ለምን አለ? በቃ ወንድ ልጅ አይደል? የማይሆን ነገር አስቡልኝ። እንዴው ምንም የማያውቁትንም በጠበጥ ገብተናል። ለምንድን ነው እናንተ ቀስ ብላችሁ እንደ ትልቅ ሰው አውሩ። በቃ ነው እንደማንጣ ወደ ኋላ መመለስ ነው። በቃ እኔ ምንም ማውራት አልፈልግም። በቃ አልፈልግም። እንዴ እኔ አይሰማኝም እንዴ? እኔ አልሰበርም ነን። ትሰበራለህ እና ታዲያ ከጓደኛዬ ጋር ሌላ ግንኙነት ኖሯት እኔ አልሰበርም። አይሰማኝም። ይሰማሃል እኮ ብሩክ፣ እሱን እኮ ተረድተሃል። ተይው በቃ ተይው እንደፈለግ በጣም እንትን እያልኩ ነው። እኔ መረዳት አልፈለኩም። እሺ ተረድቼ ምን ላደርግ? ድጋሚ ድል ስጣት። እኔ የዋሸችው ነገር አለ። እኔ አልዋሸሁም። ልቧን እንደዚህ ከፍታ ለምን ዋሻለሁ? ምንም አታውቂም። ምንም የምታውቂው ነገር የለም። እኔ ምንም የዋሸሁት ነገር የለም። ለምንድን ነው የማታምነው? እሺ አሁን ምን አድርገህ ነው የምትይኝልሽ? ተረዳኝ። ምንድን ነው? እሺ ተረዳሁሽ። በቃ ግን እኔ ከፍፄ ጋር ምንም አይነት ነገር የለኝም። በቃ እንዴት ነው ካሜራ ላይ የሚያወራው? እሺ ተረጋግተህ ሳትጮህ። እሺ እኔ እንደማንረብሽ ጎረቤት እንደማንረብሽ ተናግሬያለሁ። ቃል ገብቻለሁ። ምንም ነገር ባይኖር እንዴ በድፍረት ሰው ካሜራ ላይ ወጥቶ ያወራል እንዴ? እንደውም እኮ እኔ አንተን ዋሽቼ ቢሆን ኖሮ እንደውም ካሜራ ደቅኝ እኮ አልወጣም ነበረ በእርግጠኝነት። ምን አስወጣኝ ታዲያ? እየዋሸው ከሆነ ለምን ካሜራ ደቅኝ እመጣለሁ? ለምን ይላለሁ? ስለታወቀብሽ ነው። ኧረ በእግዚአብሔር ተረዳኝ። ተው ስለታወቀብሽ እንዴ ምንም እኔ ስማኝ ብሩኬ ስማኝ፣ እኔ ከፍፄ ጋር ያለፈ ነገር እንኳን ቢኖረኝ ከሱ ጋር ግንኙነት ቢኖረኝ ለምንድን ነው እኔ ከሱ ጋር ደፍሬ ካሜራ ይዤ እምመጣው? እንዴ እንትን እንዳትባይ ነው ታዲያ። ስለታወቀብሽ እየተንበጫበሽ ነው እንዴ? ምን ማለት ነው? ጥፋትሽን ለመሸፋፈን ነው። ለምን እንደዛ አደርጋለሁ? ምን አውቃለሁ እኔ የሚዋሽ ሰው እንደዛ ያደርጋል። ካሜራ ይዤ ለምን እወጣለሁ? ለምን እኔ እንድረጋጋ አትፈቅጂልኝም? በቃ ተውኩኝ እኮ እንዳረጋችሁኝ እኮ ምንም አልተናገርኩም። ከማንም ጋር ተጣላሁም አይደለ? በቃ ለምን ዝም አትይኝም? እንድጋደል ነው ፈልጊ። ከሰው ጋር እንድጣላ ነው። ስማኝ፣ እንድትረዳኝ ነው የፈለኩት። እኔ እንድትረዳኝ ብቻ ነው የፈለኩት ብሩኬ።
እኔ ምንም ያደረኩት ነገር የለም። እኔ ለምን ዋሻለሁ? ዋሽቼ ሳቃለሁ ወይ ያለው እኔ ደግሞ ላምንሽ አልችልም። የምር ለምን ተማታው? በቃ ላምንሽ ስለማልችል አንተ በስርዓት አውራት መጀመሪያ። እኔ ምንም ማውራት ነገር የለም። አውራት የዋሸሽው ነገር አለ። ምን ላውራት? እሺ እኔ ኮክሲ ምን ነው እምልልሃለሁ። እኔ ምንም ያዋሸሁት ነገር የለም። ለምን ተማትረዱኝ እናንተ? ናኒ አንቺ ማላመንሽኝ? እኔ እሱ ያዋሸ ነው። እኔ አንቺ እውነቱን ነው የምነግርሽ። ማን ነው ያዋሸው? ጭራሽ እኔ ነኝ የዋሸው። እኔ ነኝ የዋሸው። እኔ ምንድን ነው የማዋሸው? ምን እንድንለያይ ነው? ምን በግድ አንቺ እኮ ነሽ እንድንለያይ በር የከፈትሽው አይደል? ከፈለኩ ነው መታረደኝ። ነገር እየተባባሰ ነው። ምንድን ነው ዋሽተህ ነው ምናምን የምትይኝ ታዲያ? ለምን ትናገሪኛለሽ? እናንተ አሰሙም እንዴ? በቃ አትጩ እያልኩ አይደል እንዴ? እዚህ ጋር ጎረቤት አለ እንዳትደውልልኝ። ና በቃ እያናገርኩ ነው። አረ ሰው እየረበሸ ነው። ይልቅ አሁን ማይኔ ጥፋት ነው መሰለኝ። እኔ አስተካክላለሁ ነው ተይው። ራሱ ፈልጎት ነው እንደዚህ የሚሆነው። እኔን ማመን አይፈልግም። በቃ ሁሉም ሰው እኔን አያምነኝም። በቃ እኔን ማመን አይፈልጉም። እያቸው እንዴት እንደሚሆኑ ጭራሽ እሱማ ዋሽቶ ራሱ እያሳመነ ነው። መጀመሪያም አትጥሩት። በቃ ጎረቤት አትጥሩት ብያለሁ። ምን አይነት ሁሌ በእናንተ እንትን እንደዚህ በቃ መጀመሪያ ማለት ነው ብያለሁ እኮ በቃ ጎረቤት አታስወጣ ብዬ ስላሰብኩኝ ነው። ሌላ ነገር አይደለም። ሁልጊዜ በእናንተ እንትን ሀብቴ በቃ እሺ ተረጋጋ። የኔ ጥፋት ነው። በቃ እኔ ነኝ እንደዚህ እያደረኩ ያለሁት። መጥራትም አልነበረብኝም። በቃ አሁን ተናዶ ነው ሄደው። ከተረዳኝ ብዬ ነበረ። ተናዶ ነው ሄደው። ማረጋጋት አለብኝ። መኪና ነው የሚነዳው። እሺ በቃ መመጣ እኮ ነው እመጣለሁ።